ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ ጥላዬ እናቱን ከልቡ ቢወድም ተማሯል። የተከፋባቸውን አባቱን ጥሎ መጥፋት ቢያስጨንቀውም ሊጨክንባቸው ነው። ወለተ ጊዮርጊስን ማጣቱ ቅስሙን ሰብሮታል። ይህ አጋጣሚ ግን የስዕል ንጉሥ የሚሆንበትን አጋጣሚ የሚፈጥርለት ብቸኛ ሁኔታ እንደሆነ አመነ። እናም ወሰነ። ማልዶ ቋራን ጥሎ ኮበለለ። እናቱ ምን ያህል ያዝኑ ይሆን? እንዴትስ ይቋቋሙታል? አባቱ ባላምባራስ ነኝም ቢሆኑ እኮ ጥፋታቸው ተሰምቷቸዋል፣ ተጸጽተዋል፣ ለልጃቸው አዝነውለታል። እሳቸውስ ምን ይሉ ይሆን? በሌላ በኩል ወለተ ጊዮርጊስ ወደ ጎንደር ለመሄድ እየተዘጋጀች ነው። ወዳጅ ዘመድ ጎረቤት ተሰብስቧል። እናቷ ወይዘሮ እንኮዬና አባቷ ግራዝማች መንበር ሆድ ብሷቸዋል። ምንም እንኳ ወደ ንጉሥ የምትሄድ ቢሆንም ንግሥት ልትሆን ልታኮራቸው ቢሆንም ስሜታቸውን መቆጣጠር አልቻሉም። ስቅስቅ ብለው አለቀሱ። እመቤት ዩልያና እያሰለጠኗት ነው። አካሄድ፣ አበላል፣ አነጋገርና የመሳሰሉትን የነገሥታት ወግ ዘመዶቿም መከታ እንደሚሆኗት እየነገሩ አበረቷት። በቃ ወለተ ጊዮርጊስ መሄዷ ነው። የግራዝማች መንበር ቀዬ በልልታ በደስታና በለቅሶ ተደበላለቀ። ምንትዋብ ክፍል 7 ትረካን ታደምጡት ዘንድ ጋብዘናል። በዓመት መለወጫ ቀን አዲ አበባ እያስቀጠፈች ከቤት ቤት በድፍረት ይዛቸው እየዞረች የምታስተባብራቸውና እንደ መሪያቸው የሚቆጥሯት ጓደኛቸው ከመሃላቸው በመለየቷ አዘኑ። በታላቅ ዕድሏ ቀኑ፣ ተደሰቱ። በዚሁም ድብልቅልቅ ስሜት መሃል ግን በመለያየታቸው አለቀሱ። እናትና ልጅ በሰሩት ጥበብ ተደንቀው አይን ላይ ተያዩ። እናትየዋ እኒያ ደርሰው ትከሻ የሚሰጡ የጎንደር ወይዛዝርት እንግዲህ አይናቸው ይደፍርስ አሉ። ለሱ አይቅርበት አሉ እናትየው እንባቸውን በነጠላቸው እየጠራረጉ። ጎረቤትና ቤተ ዘመድ ምርቃት ሲያዘንቡላት እልል ሲሉላት፣ ጓደኞቿ እልል ሲሉላት፣ የደስታ እንባ ሲራጩላት፣ ምቀኛው ግን ታሞ የተኙ ጊዜ መድኃኒት አርጋባቸው እንደው እንጂ እውነታውን ንጉሥ ያለ ወሸከተ። ወለተ ጊዮርጊስ በቅሎ ላይ ተቀምጣ ቤተሰቦቿን፣ ጓደኞቿን፣ አገልጋዮቹን፣ ቤተ ዘመዱንና ጎረቤቱን እንባ ባዘለ አይን ተመለከተች። ከመካከላቸው ጥላዬ ባለመኖሩ አዘነች። ተወልዳ ያደገችበትን ቋራን ጥሎ መሄድ ብቻ ሳይሆን የልጅነት ጊዜዋ እንዳከተመና ሕይወቷ ለአንዴም ለሁሌም እንደ ተቀየረ ገብቷት እንባዋ ጥንድ ጥንዱን ተዘረገፈ። ከግቢው እንደወጡ መንገዱ ላይ እንደ ንጋት ጮራ ያበራች ከበስተኋላዋ የቀረው ቋራ ላይ ብርሃኗን ፈነጠቀ። ለመጪው መንገድ ከፈተች። ፀሐይ ስትገር እንግዶቹን ተከትለው ከመጡት ባለሟሎች መሃል አንደኛው ድባብ ይዞላት ደስታ፣ ፍርሃትና ልታውቃቸው ያልቻለቻቸው ስሜቶች እየተፈራረቁባት በሐሳብ ስትኳትን ትቆይና አልፎ አልፎ አያትየው ከሰዎቹ ነጠል ብለው ሲያጫውቷት ከሐሳቧ ትነቃለች። እሳቸው ከመልእክተኞቹ ጋር ወግ ሲይዙ ስለ ጥላዬ ታስባለች። ከነሱ መለየቱ ሞት መስሎ ይታያታል። ሕይወትና ምኞት እንደታሰበው እንደማይሄዱ ስታስብ ይደንቃታል። ጊዜ ሁሉን ነገር ድንገት ሊቀይር እንደሚችል አስተውላ እንደ ህመም ያለ ስሜት ይሰማታል። ህልሟ ሁሉ ጥላዬን አግብታና ከሱ ልጆች ወልዳ መኖር ስለነበር
ከዚያ ሌላ ህይወት አስባም አልማም ባለማወቋ አሁን የተከፈተላት የህይወት በር ይገርማታል። ዘወትር እሁድ ዋርካ ስር ቆሞ የምታየው ከቤተ ክርስቲያን ውጭ ወጥታ እስከምታየው የነበራትን ጉጉት እንደዛ አይነት ቅዱስ ቦታ ላይ ቆማ የተመኘችውን የማትነፈግ የሚመስላትንና የዛሬውን ጉዞዋን ታወዳደርና ትገረማለች። እሱን የምታስብበትን የአስታራቂ ሽማግሌዎችን መምጣት የምትጠባበቅበትን የወላጆቿን ቤት ደጃፍ ያንን የተስፋዋንና የህልሟን ቋት ታስብና ሆድ ይብሳታል። ለመሆኑ ጥላዬ መሄዴን ሲሰማ ምን ብሎ ይሆን? ሳናስበው እንለያይ፣ ለመጨረሻ ጊዜ እንኳ ሳላየው እያለች እንባዋ ቀረር ይላል። ስለሱ ስታስብ እናቱ ትዝ አሏት። እንዴት ሊሰናበቱኝ አልመጡ አለች። ሐሳቧ ከጥላዬ ወደ ልጅነቷ ሲሄድ ያሳለፈችው ሁሉ ፊቷ ድቅን ይላል። ለዘመን መለወጫ ከጓደኞቿ ጋር አደይ አበባ እየቀጠፉ ለጎረቤት የሰጡት የዘፈኑትና የጨፈሩት ትውስ ይላትና እንደገና እንባዋ ይመጣል። ከትውስተዋ ስትመለስ ወዴት እየሄደች እንደሆነ ትዝ ይላትና ደንገጥ ትላለች። ደግሞ ፀሐይዋ ድንገት የመንገዷን ፋና ትወጋላታለች። ያን ሰዓት ከአድማሱ ባሻገር ብሩህ ዓለም ይታያታል። ንጉሠ ነገሥቱ እነሱ ቤት ተኝተው ልታስታመማቸው ጎንበስ ቀና ስትል አይናቸው ዳሌዋ ላይ ተቆልፎ እንደነበረ ታስታውስና ለካንስ ወደውኝ ነበር ብላ ታስብና ልቧ ይንቀሳቀሳል። አሁን ይላታል። ንጉሱም ቢሆኑ ለሽግር ናቸው፣ ዛዲያ እሳቸውን ባገባ ምን ከፋኝ ትልና ሐሳቧ ክንፍ አውጥቶ ያለ ከልካይ ዶሮን ተራራውን ወንዙንና ተረተሩን አሻግሮ ጎንደር ይገባል። ቤተ መንግስት ውስጥ በወሬ የምታውቀው ዙፋን ላይ ተቀምጣ በወርቅና ባህር ተንቆጥቁጣ ዝናቸውን የሰማቻቸውን የጎንደር ወይዛዝርት ቁልቁል ታያቸዋለች። ወንድሟ ወልደ ልዑል ከጥቂት ወራት በፊት ተራራ ላይ በወንበር ተቀምጣ ያለማውን ህልም ደጋግማ እያስታወሰች ትገረማለች። ስታድግ አያቷ ሲፈጥርሽ ነው የዋለ አንቺ በላይ ደማም ላሳር ብሩህ አምሮ እንዲሁ አድሎሻል፣ ብርታትና አስተዋይነትም አክሎልሻል፣ ትልቅ ቦታ ትደርሻለሽ የኔ ልጅ፣ የተራባ ባላባት ልጅ ምሽትም አትሆኝም እያሉ ልቧን የሚያነሳሱት ትዝ ይላትና በውበቷና በስራዋ ስትወደድ ስትደነቅና ስትመሰገን ይታያትና ፊቷ ይበራል። ልቧ እንደ መሸፈት ይላል። ህጥላይ ከተለየው አይቀር እንኳንም ለንጉሥ ሆነ የተሰጠውት በረጅሙ ትተነፍሳለች። አያትየው በበኩላቸው ብዙም ዝምታ ያለመደው አፋቸው ሲያርፍ የሷን የቤተ መንግስት ኑሮ ይወጥናሉ። ምን እንደሚያስተምሩ ያስባሉ፣ ያወጣሉ፣ ያወርዳሉ፣ ይዝታሉ። መለስ ሲሉና ያቺ በልጅነቷ ከእናቷ ወስደው ያሳደጓት ትንሿ ወለቴ ዛሬ ለንጉሥ ሚስትነት በመብቃቷ ይገረማሉ። የደስታ ሆድ ብሶትም አይናቸውን ያረጠዋል። ለአስተማሪ ቀለብ እየሰፈሩ እቤት ውስጥ እንድትማር ያደረጓትን የቤተ ክህነት ወግና ስርዓት ያስተማሯትን በሃይማኖትና በመልካም ምግባር ታንጻ እንድትወጣ የደከሙባትን ከፍ ስትል ስለ ነገስታት ይበልጡንም ደግሞ የሴት ነገስታትን ታሪክ ያስተማሯትን በቤት ባልትና ያሰለጠኗትን ሰንበት ቤተክርስቲያን ሲሄዱ ስራቸው ኩስ የምትለውንና ቤታቸውን ቀጥ አድርጋ ያዘችላቸውን ወለቴን ያስቡና ሆድ ይብሳቸዋል። እንደዚህ አድጋ ለንጉሥ ሚስትነት መብቃቷ ደስ ይላቸውና እንባቸው ይመጣል። እንደዚህ እሳቸው እሷም በሐሳብ እንደባዘኑ ቀትር ሆነ።
አገልጋዮች ቀድመው ማረፊያቸው ቦታ ደርሰው ድንኳን ተክለው ጠብቀዋቸው ነበርና በወይዘሮ እንኮዬ የተሰናዳውን አገልግል ደንገጥሮቹ አበሉ። ዮልያና እንደ ልጃቸው ሆነው ብሉልኝ ጠጡልኝ እያሉ ጋበዙ። ወለተ ጊዮርጊስ ግን የጎረሰችው እየተናነቃት መብላት አቃታት። ከሰዓት በኋላ ጉዞ ቀጥለው እንደተለመደው አገልጋዮቹ ቀድመው ከማደሪያው ቦታ ደርሰው ድንኳን ተክለው ደንገጥሮች ከአቅራቢያ ወንዝ ውሃ ቀድተው ምግብ አብስለው ጠበቋቸው። እንደዚህ እያሉ አርብ አመሻሽ ገደማ ያቺ ሀገርን ያስደመመች ጎንደር ግርጌ ሲደርሱ ዮልያና ልጄ በዚህ ምድር ላይ ገናና ትሆናለች፣ ብሩህ አምሮ እንደሆነ ከማንም በላይ ተሰጥቷታል፣ ንግሥት እሌኒን አደርጋታለሁ እያሉ ለልጅ ልጃቸው ያላቸውን የምኞት አጥናፍ ሲዘረጉ ወለተ ጊዮርጊስ የምትገባበትን የህይወት እርገት ከፍታውን ያወቀችው ጎንደር ስትገባ ነው። ጥላይ እምነቱንና ተስፋውን ጎንደር ላይ ጥሎ ሐሙስ ቀን እዚያች ብርቅዬ ከተማ ገባ። ጨለማ የከተማዋን ሰማይ ለማልበስ በመጣደፍ ላይ ነው። ጎንደሬዎች ቤታቸው ለመከተት ፈጠን ፈጠን እያሉ ሲራመዱ ጥላይ ብዛታቸው ብቻ ሳይሆን አይነታቸው አስደነቀው። እንደ ግሪኮች፣ አርመኖች፣ ህንዶችና አረቦች የመሳሰሉ የውጭ አገር ዜጎች ህዝቡ መሃል ውር ውር ሲሉ የቆዳቸው የመልካቸውና የአለባበሳቸው መለየት አስደመመው። ጭቃ ምርጎቹን ባለሳር ክዳን ጎጆች ትክ ብሎ አያቸው። ባዘቶ የለበሱ የሚመስሉ ዋንዛ ዛፎች ስር ችምችም ማለታቸውና እንደ ቋራ ተሰባጥረው አለመቀመጣቸው ገረመው። በየቦታው ጣል ጣል ያሉት የድንጋይ ግንቦችና ነገስታት ብቻ የታደሉባቸው የኖራ ቅብ ቤቶች የከተማዋ ጌጥ መስለው ታዩት። ያየ ሁሉ ከቋራ የተለየ ሆነበት። ጎንደር ልዩ ስፍራ ሆነችበት። አስገረመችው። አዲስ ህይወት ልትሰጠው ቃል ኪዳን ገባችለት። እየተዘዋወረ ከተማዋን ማየት ፈልጎ ጨለማው በፍጥነት ማደሪያ እንዲፈልግ አስገደደው። ቤተክርስቲያን ፍለጋ አይኑን ሲያዘዋውር አንድ የቆሎ ተማሪ በፍጥነት ሲራመድ አየና ሮጦ ደረሰበት። ከርመህ ነው? ለሀገሩ እንግዳ ለሰው ባዳነኝ ማደሪያም የሆነ ደጀ ሰላም ባገኝ ብዬ ሀደብረ ብርሃን ስላሴ ማታደር ምን የመሰለ ዛኒ ጋባ ቤተክርስቲያኑ ዙሪያ አለለ። ወደዛው ነው መሄድ። በላ ሀገር ወየት ነው? እማር ብዬ መጥቼ አለ ጥላይ። መናገር አልፈለገም። ጎንደር ደሞ ለትምህርት በየቦታው የሚመጡ ተማሪዎች፣ ልቃውንት፣ ካህናትና መምህሮች ሁሉ ህዝብ ማደል ያሉት ብሎ ነጫጭ ጥርሶቹን አሳየው። ተማሪው ገራገር ፈገግታው ጥላይን ማረከው። እድሜ ልኩን የሚያውቀው መስሎ ተሰማው። ቀደም ብሎ ማደሪያውን ሲያስብ ባይተዋርነት የተሰማውን ያህል ከትከሻው ሸክም እንደወረደ ሁሉ ቀለል አለው። ቀኔ ልትማር ነው የመጣ? ስልማር በየ ነው የመጣው። ዛዲያ ጎንደር ምን ገዷት? ደብረ ብርሃን ስላሴ መምህሮቹም ተማሪዎቹም አሉልህ። ጥላይ ተደሰተ። ተማሪው ገዱ ሆኖ ተሰማው። ልባዊ ፈገግታው ደግ ሰው እጅ ላይ እንደወደቀ ጠቆመው። ምን እየተማርህ ነው ሲል ጠየቀው። ቀኔ እየተማርሁ ነው። መወደስ እያሄድሁ ነው። ደህና ሄደሃል። አንተስ ሞክረሃል? ስላሴ ደርሻለሁ። ማድረድበት ደጀ ሰላም የታገኘ ይሆን እያልሁ ጎንደር መጥተህ ነው ስጋት የሚያድርብ? አንተስ አለማወቅ እምዬ ጎንደር እንግዳ ተቀባይ ናት እኮ። ሴቶቹ ወጥ ሲሰሩ ሀደረስክ ይሸቷል ብለው ሳትበላ ማትሄድባት ሀገር ናት እኮ። ጎንደር የሁሉ እናት ናት። ማንም ሀያት መጣ ሀያት ቤቴ የኔ ብሎ የሚኖርባት። አልሰማህም እንዴ? ቤተስካን ስሞ ለመኖር መልካም ሀገር ነው ጎንደር ሲባልላት እያለ ግጥሙን በዜማ ወረደለት። ጥላይ ሳቅ አለና
ገና መድረሴ ምን ሰምቼ ጎንደሬ ሁሉ እንዳንተ ጥሩ ነው ሲል ጠየቀው። እኔ ሰተንቢያን የመጣው 4 ዓመት አርጌያለሁ እዚህ። ተማሪው ከላይ የደረበውን ለምድ ትከሻው ላይ ያንጠለጠለውን አኩፋዳና ለውሻ መከላከያ የያዛቸውን 2 በትሮች ጥላዬ ትክ ብሎ ተመለከተና ከልመና እንደመጣ ገባው። ወደ ቤተ ክርስቲያኑ ሲደርሱ ደጀ ሰላሙን ተሳልመው ውስጥ ገቡ። እንዴት ያለ ቤተ ክርስቲያን ነው በል አለው ጥላዬ። አጤ አዲያም ሰገደ ኢያሱ መጀመሪያ ያሰሩትና ተቃጠለ። ከዚያ በኋላ ልጃቸው 3ኛ የሚባሉት አጤ ዳዊት እንደገና አሰሩት። እሳቸው ገና በአባታቸው ስም እንዲጠራ ስለፈለጉ እኔ ያሰራዋለሁ፣ ስሙ ግን በአባቴ ይሆን አሉ። ጥላዬ ፈዞ ቆሞ የቤተ ክርስቲያኑን አሰራር ሲያደንቅ ተማሪው እኛ ስንገባ ስንወጣ ለምደናል፣ እንግዲህ አንዱን ጥግ ይዘህተኛ እኛ ዘንድ ምኝታ የለም ሆኖ ነው ብሎት ሄደ። ጥላዬ ቤተ ክርስቲያኑን እንደገና ተሳልሞ ዙሪያውን ሲመለከት እየጨለመ በመምጣቱ በወንዶቹ መግቢያ በኩል ጭንቅላቱን ጉልበቶቹ መሃል ቀብሮ ተቀመጠ። ግቢው ጭር ብሏል። መንገድ ሲመሽበት ቤቴ አብርሃሙ ስላሴ ነው እያሉ ቁርበት ጣል ትኩስ ሽሮ እንጀራ ላይ ፈሰስ አድርገውለት አለበለዚያ ቆሎ እንዲቆረጥም ወይ ቂጣ እንዲያላምጥ ሰተውት ያሳደሩት ሁሉ ትዛሉት። ከነጋ እህል አፉ አላደረገም። ሆዱ ከረሃብ ብዛት ዋይ አለበት። ያለማቋረጥ አዛጋው። በእድሜ ከሱ ትንሽ ከፍ ስለሚለው ተማሪ ያስብና ባይለየው መረጠ። ስሙን እንኳን ሳይጠይቀው በመሄዱ ተቆጨ። አንገቱን እንደደፋ ሲያሰላስል ድምጽ ሰማ። ቀና ሲል ተማሪዎች ወደ መማሪያ ቦታቸው ወደ ቤተ ክርስቲያኑ ጀርባ ይሄዳሉ። ተማሪው ከነሱ ነጠል ብሎ ወደሱ ሲመጣ አየው። ሁለመናው ተበራታ። ራት በጥ ያመጣውልህ የውሃ ቀሌን ልተውልህና ገሰሳ ሲያበቃ መጥቼ ወስዷለሁ። ስተኛ ህዚው ተወው አነሳዋለሁ ብሎት መንገድ ሲጀምር ጥላዬ ከተቀመጠበት ተነስቶ ስላሴ አክብሩልኝ፣ ስሜንም ሳልነግር ጥላዬ ይባላለሁ፣ ሐቋራ ነው የዘለኩ አለው። ቀደም ብሎ አባቱ ፈልገው እንዳያገኙት ሲል ማንነቱን ደብቆ አሁን የተማሪው ደግነት ሚስጥሩን አማሸሸበት። በለጋ አገናኘን፣ አብርሃኑ ስሜ፣ ገሰሳ እንዳመልጠኝ ብሎት ተማሪዎቹ ወደ ሄዱበት አቅጣጫ አመራ። አድማጮቻችን ስትከታተሉት የነበረው ምንትዋብ ታሪካዊ ልቦለድ ክፍል 7 ነበር። ክፍል 8 ይቀጥላል። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ